አልታመነልኝም የላኩለትን ገንዘብ ቤት ስራበት ብዬ ሌላ ሚስት አግብቶ ጠበቀኝ እኔም ከዛ ገደልኩት ይሄን መረጃ አዳምጡ ብዙ ሰው ሼር አድርጉ አረብ ሀገር ለፍቼ የላኩለትን ገንዘብ ሌላ ሴት አገባበት በሚል እንግዲህ ሰበብ የቀድሞ ፍቅረኛዋን የገደለችዋ ተከሳሽ በጽኑ እስራት ተቀጣች ወላይታ ሶዶ ናሲ 12 ቀን 2018 ዓ.ም ያስኩትን መረጃን ሙሉ ለርሳችሁ ቪዲዮን ላይክ ሼር በማድረግ ጀምሮ ወላይታ ሶዶ ከተማ መርካቶ ክፍለ ከተማ ጎላ ቀበሌ አስተዳደር ውስጥ በሚገኝ አልጋ ቤት በተፈጸመ ከባድ የነፍስ ግድያ ወንጀል የተከሰሰችው ግለሰብ በ17 ዓመት ጽኑ እስራት እንድትቀጣ ተፈርዶባታል ተከሳሽ መሰረት ፋንታ ወንጀሉን የፈጸመችው መጋቢት 13 ቀን 2017 ዓ.ም ሲሆን የቀድሞ ፍቅረኛዋ ሟች ደሬሳ ደምሴ አረብ ሀገር ሄዳ ለወደፊት ትዳራቸው የሚሆን ገንዘብ ሰርታ ቤት እንዲሰራና ቁሳቁስ እንዲሞላ የላኩለትን ገንዘብ ሌላ ሴት በማግባት በሚል ቂም ይዛ ቆይታ ልትበቀለው በማሰብ ሶዶ ላይ በሚገኝ ሆቴል ቀጥራው ሲዝናኑ አምሽተው አብረው ለማደር በገቡበት ሆቴል ውስጥ ሟች በተኛበት በስለት ወቅታ መግደሏን ማስረጃዎች ያስነበቡ ይገኛሉ ተከሳሽ የግድያ ወንጀልን ከፈጸመች በኋላ ከአካባቢው ብትሰወርም ፖሊስ ባደረገው ብርቱ ክትትል ከአዲስ አበባ ከተማ በቁጥጥር ስር እንግዲህ መዋለ የወላይታ ሶዶ ከተማ ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርመራ ዲቪዥን ኃላፊ የሆኑት ኢንስፔክተር ታመነች ባሳ ይህንን ገልጿል ፖሊስ በተከሳሽ ላይ የምርመራ መዝገብ በማደራጀት ወንጀሉን ስለመፈጸሟ የሚያስረዳ የሰውና የሰነድ ማስረጃዎችን ለከተማው ከፍተኛ አቃቢ ህግ ልኳል የሶዶ ከተማ ከፍተኛ አቃቢ ህግም ድርጊቱን ሆነ ተብሎ መፈጸሙን የሚያሳይ ማስረጃዎችን በማያዝ ክሱን ለሶዶ ከተማ ከፍተኛ ፍርድ ቤት አቅርቧል የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት የክስ ሂደቱን ሲመለከት ቆይቶ ተከሳሽ ጥፋተኛ መሆኗን አረጋግጧል በዚህም መሰረት ናሴ 12 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽ መሰረት ፋንታ በ17 ዓመት ጽኑ እስራት እንድትቀጣ ውሳኔ ተላልፏል የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ የወንጀሉ ድርጊት የተፈጸመበት መንገድ እጅግ ዘግናኝና አሳዛኝ ነው ሲል ገልጿል አዛዡ አክሎም በህይወት ውስጥ የሚያጋጥሙ ግጭቶችን አለመግባባቶችንና ቁጣውን እንግዲህ የተለመዱ ናቸው ነገር ግን በወቅታዊ ስሜት በንዴት ወይም በቂም ተገፋፍቶ የሚወሰድ የኃይል እርምጃ መልሶ የማይገኝለትን የሰው ህይወትን ይቀጥፋል የድርጊት ሟችን ቤተሰብ ለዘላለም የሚያሳዝንና የገዳይን ህይወት ደግሞ ከእስር ቤት የጽኑ ስቃይ ጀርባ የሚጥል ከፍተኛ ጥፋት ነው በስሜት በመገፋፋት ራሳችንን ቆጠብ ችግሮችን በውይይትና በትግስትና በህጋዊ መንገድ መፍታት የስልጣኔ ማሳያ መረጃው የወላይታ ሶዶ ከተማ ፖሊስ መምሪያ ህዝባዊ ግንኙነት ገጽታ ግንባታ ክፍል የተገኘ ነው ከጉርሻ ፔጅ ነው ሼር ቪዲዮን